ልጆቻችሁ ጤናማ በሆነ ሁኔታ እንዲወፍሩና እንዲፋፉ የሚያደርጉ 3 ምግቦችን ይዤላችሁ መጥቻለሁ። ሰላም ውድ የባራክ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ዛሬ የማቀርብላችሁ 3 ምግቦችን ነው። ልጆቻችሁ ተፈጥሯዊና ጤናማ በሆነ መንገድ ክብደታቸውን እንዲጨምሩ ይረዳሉ። እነዚህን 3 ምግቦች ለቁርስ፣ ለምሳና ለራት መመገብ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ያድርጉ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ለቁርስ አጃ። አስቀድመን ግን አንድ ነገር ማወቅ አለብን። አጃ በውስጡ ግሉተን አለው። ግሉተን ደግሞ ህፃናት ላይ አለርጂ ሊያመጣ ስለሚችል በጥንቃቄ ከመገብናቸው በኋላ መከታተል አለብን። ወደ ጥቅሙ ስንገባ የመጀመሪያው ለክብደት መጨመር ይጠቅማል። አጃ ካሎሪና ካርቦሃይድሬት አለው። እነዚህ ሁለት ነገሮች ደግሞ ልጆች በጤናማ ሁኔታ ክብደት እንዲጨምሩ ያደርጋቸዋል። ስለዚህ ልጆቻችንን ክብደት እንዲጨምሩልን ከፈለግን ከአጃ ተጨማሪ ካሎሪና ካርቦሃይድሬትን እናገኛለን ማለት ነው። ሁለተኛው ልጆች አቅም ወይም ኢነርጂ እንዲኖራቸው ይጠቅማል። በአጃ ውስጥ ያለው ካርቦሃይድሬት ቀስ እያለ በመሰባበር ወደ ሰውነት ውስጥ ይሰራጫል። ይህ ደግሞ ልጆች ኢነርጂ ኖሯቸው እንዲቆዩ ያደርጋል። ሶስተኛው አጃ ፋይበር አለው። የአጃ ፋይበር የምግብ መፈጨትን ለማስተካከልና የሆድ ጤናን ለመጠበቅ ያግዛል። ሌላኛው አጃ ለህፃናት አጠቃላይ እድገት ጠቃሚ የሆነውን አይረን፣ ማግኒዚየም እና ዚንክን ይይዛል። በተጨማሪም አጃ በሚዘጋጅበት ጊዜ በተገቢ ሁኔታ ከሆነ ለልጆች ቀላል ይሆንላቸዋል፣ ደስ እያላቸውም ይበሉታል። ዛሬ የማዘጋጀው ከሳልመን አሳ ጋር ነው። ስለ ሳልመን ከዚህ በፊት የሰራሁት ቪዲዮ አለ። አሁን ወደ አሰራሩ እንሄዳለን። ለምሳ ድንችና ካሮት። ከድንች ስንጀምር ድንች ጤናማ ካርቦሃይድሬት አለው። ይህ ካርቦሃይድሬት ደግሞ አንደኛ ልጆች አቅምና ኢነርጂ ኖራቸው ለረጅም ጊዜ እንዲቆዩ ይጠቅማል። በተጨማሪም ለእድገታቸው ጠቃሚ ነው። ሁለተኛው ልጆች እንዲወፍሩና እንዲፋፉ ይጠቅማል። በተጨማሪም ድንች ውስጥ ያለው ካርቦሃይድሬት በቀላሉ የሚፈጭ ነው። ስለ ውፍረት ካነሳን በድንች ውስጥ ያለው ካሎሪ ልጆች ክብደታቸውን እንዲጨምር ጠቃሚ ነው። ሁለተኛው ድንች በውስጡ ቫይታሚን ሲ፣ ቫይታሚን B6 አለው። ይህ ደግሞ የልጆች የበሽታ መከላከል አቅምን ይጨምራል። ለእድገታቸውም በጣም ጠቃሚ ምግብ ነው። በውስጡ ያለው ፋይበር ደግሞ ምግቡን ለመፈጨት ቀላል ያደርገዋል። ሌላው አለርጂ የማምጣት እድሉ ዝቅተኛ ነው። ካሮትን ስንመለከት ካሮት ከሌሎች አትክልቶች ጋር ሲነጻጸር ከፍተኛ ካሎሪ አለው። በዚህ ምክንያት ልጆች ካሮትን ሲመገቡ ከፍ ያለ የካሎሪ መጠን ያገኛሉ። ይህ ደግሞ በጤናማ መንገድ ክብደት እንዲጨምሩ ይረዳቸዋል ማለት ነው። ካሮት ቫይታሚን ኤ አለው። ይህ ደግሞ በሽታን ለመከላከልና ለአጠቃላይ የልጆች እድገት በጣም ጠቃሚ ምግብ ነው ማለት ነው። ሌላው ካርቦሃይድሬትም አለው። ካርቦሃይድሬት ለልጆች ለመፈጨት በጣም ቀላል ነው። ከዛም በላይ ግን ካርቦሃይድሬቱ እንደ ካሎሪ ክብደትን ለመጨመር ይጠቅማል። ድንች በካሮትን ከ6 ወር ጀምሮ ያሉ ህፃናት መመገብ ይችላሉ። ወደ አሰራሩ እንሄዳለን።
ለእራት ምስር። በአጠቃላይ የምስር አይነቶች ተቀራራቢ ጥቅም ቢኖራቸውም ዛሬ የምናየው ግን የቀይ ምስርን ጥቅም ነው። የመጀመሪያው ጥቅም በውስጥ ያለው ፕሮቲን ነው። ፕሮቲን ደግሞ ለልጆች እድገት ይጠቅማል። ሆርሞኖችና ኢንዛይም እንዲመረትም በጣም ጠቃሚ ነው ማለት ነው። ሁለተኛው አይረን አለው። ቀይ ምስር ባለው አይረን የህፃናት የቀይ ደም ሴል በበቂ ሁኔታ እንዲመረትና ኦክሲጅን በሰውነታቸው ውስጥ እንዲዘዋወር ያደርጋል። አይረን የልጆችን የአይምሮ እድገትን ያሳድጋል። ሶስተኛው ቀይ ምስር በውስጡ ያለው ፋይበር የህፃናትን ሆድ እንዳይደርቅ እና ጤናማ እንዲሆኑ ያደርጋል። ሌላኛው ጥቅም ደግሞ ለመፈጨት ቀላል በመሆኑ ህፃናት ተመችቷቸው እንዲበሉ ያደርጋል። በተጨማሪም ቀይ ምስር ህፃናት ክብደት እንዲጨምሩ ይረዳል። ምክንያቱም በውስጡ ያለው ካሎሪና ካርቦሃይድሬት ህፃናት እንዲወፍሩ ያደርጋል ማለት ነው። አሁን ወደ አሰራሩ እንሄዳለን። ቀይ ምስርን የማዘጋጀው ከእንቁላል ጋር ነው። ስለ እንቁላል የሰራሁት ቪዲዮ አለ፣ እሱን ማየት ትችላላችሁ። ነገር ግን ልጆቻችሁ የእንቁላል አለርጂ ካለባቸው ከአትክልቶች ጋር ማዘጋጀት ይቻላል። ለምሳሌ ከካሮት፣ ከብሮኮሊ፣ ከአበባ ጎመን፣ ከፎሶሊያ እንዲሁም ከሌሎች አትክልቶች ጋር ማዘጋጀትና መመገብ ይቻላል። ይህ ቪዲዮ ለብዙ ወላጆች ይጠቅማል ብዬ አስባለሁ። ልጆቻችንን ፈጣሪ ይጠብቅልን።